የህዝብ ተወካዮች ምክር ቤት ዛሬ ባካሄደው የአስረጂ መድረክ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ መወያየቱን ደግሞ ቀጥለን ነግራችኋለን። በኢትዮጵያ በሁሉም አካባቢዎች በሚገኙ የመንግስት የቅድመ መደበኛና አንደኛ ደረጃ ትምህርት ቤቶች የሚማሩ ተማሪዎች የተመጣጠነና ደህንነቱ የተጠበቀ ምግብ እንዲያገኙ የሚያስችል ነው የተባለው የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ የአስረጂ መድረክ ተካሂዶበታል። ረቂቁን አስመልክቶ ከአስረጂዎች ጋር ውይይት ያደረገው የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሲሆን በሀገሪቱ ካሉት የትምህርት ቤቶች ብዛትና ከሚያስፈልገው በጀት አንጻር ተፈጻሚነቱ ላይ ጥያቄ አንስቷል። በህዝብ እንደራሴዎች ምክር ቤት በዛሬው ዕለት ስለተካሄደው የአስረጂ መድረክ ሪፖርተራችን ሀና ብደታ ተጨማሪ ዝርዝር አዘጋጅታለች። የህዝብ እንደራሴዎች ምክር ቤት የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅን ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መምራቱ የሚታወስ ነው። ቋሚ ኮሚቴው ይህንን አዋጅ አስመልክቶ የአስረጂ መድረክ በማዘጋጀት ከሚመለከታቸው የመንግስት የስራ ኃላፊዎች ጋር በዛሬው ዕለት ውይይት አካሂዷል። በዚሁ ጊዜም ረቂቅ አዋጁ የምግብና ስርዓተ ምግብ ፖሊሲዎች፣ ስትራቴጂዎችና የምግብ ስርዓት ፍኖተ ካርታ ተነድፎ በተግባር ላይ ቢሆኑም ተግባሮቹ ዘርፈ ብዙና የተለያዩ ባለድርሻ አካላትን ተሳትፎ የሚፈልግ በመሆኑ ተጠያቂነትን ሊያስከትል የሚችል ቅንጅታዊ አሰራርና ትስስር ለመፍጠር በማስፈለጉ መዘጋጀት ከባለድርሻ አካላት ጋር በመሆን አዋጁን ያዘጋጀው የጤና ሚኒስቴር ገልጿል። አዋጁ እንደ ሀገር አስፈላጊ እንደሆነ የጠቆሙት የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ በስርዓተ ምግብ ምክንያት የሚፈጠሩ የጤና ችግሮችና ኢኮኖሚያዊ ተጽዕኖውንም አብራርተዋል። ከመቀንጨር ጋር ተያይዞ ከመቀጨጭ ጋር ሌሎችም ደግሞ ከምግብ እጥረት ጋር ተያይዞ የሚመጡ ችግሮች የጤና ሴክተር ችግር ብቻ አይደሉም። ጤናንም በእጅጉ ይጎዳሉ። ትምህርት ላይ ከፍተኛ ጉዳት ነው የሚያደርሱት። ትምህርት ቅበላ ላይ ፈጠራ ላይ ከፍተኛ ጫና ያመጣሉ። ማህበራዊና ፖለቲካዊ ችግሮችም እንዳሏቸው ይታወቃል። በርካታ ጥናቶች እንደሚያሳዩት እስከ 16.5% የሚሆን ጂዲፒያችንን የምናጣው ከስርዓተ ምግብ ጉለት ጋር ተያይዞ እየመጣ ስለሆነ እየተሰሩ ያሉ ስራዎችን የህግ ማዕቀፍ እንዲላበሱ ማድረግ የበለጠ እናንተም እንዳነሳችሁት የበለጠ መተባበር የበለጠ ተጠያቂነት እንዲኖርና ውጤታማ ስራ እንድንሰራ ያደርገናል። በረቂቅ አዋጁ ማንኛውም ኢትዮጵያዊ የምግብና ስርዓተ ምግብ ዋስትናዊ መረጋገጥ የስርዓተ ምግብ አገልግሎት የማግኘት እንዲሁም ስለ ምግብ ስርዓትና ስርዓተ ምግብ መሰረታዊ እውቀትና ግንዛቤ ማግኘት መብት አለው በሚል መቀመጡን የገለጸው ቋሚ ኮሚቴው ይህን በተመለከተ ከህገ መንግስቱ አንጻር እንዴት ይታያል የሚል ጥያቄ አንስቶ የጤና ሚኒስቴር ምላሽ ሰጥቶበታል። ማንኛውም ኢትዮጵያዊ ስርዓተ ምግብ የማግኘት መብት የሚለው ድንጋጌ ከህገ መንግስቱ ድንጋጌ ጋር ከማህበራዊ ዘርፍ መብት ጋር እንዴት ይታያል? የምግብ ዋስትናን መብት የሚደነግገው ከኮንስቲቱሽኑ ጋር በሚጣረስ መልኩ ሳይሆን ምግብ የማግኘት መብት በምግብና በስርዓተ ምግብ ፖሊሲው እንደ አንድ የሰብአዊ መብት የተጠቀሰ ነው። ለሌሎችም መብቶች ለመኖርና ለሌሎች መብቶችም መሰረት የሆነ ስለሆነ ይሄ ማለት መንግስት ለእያንዳንዱ ዜጋ ምግብ ሰፍሮ ይሰጣል በሚል ሳይሆን መብቱ ትራንስሌት የተደረገው ከታች ለፈጻሚ ተቋማትና ለክልሎች በወልና ለፈጻሚ ተቋማት ደግሞ በተናጠል በሰጣቸው ተግባራት የሚለካ ነው ማለት ነው። ስለዚህ ትራንስሌት የሚደረገው ወይም ኦፕሬሽናላይዝ የሚደረገው ለጤናው ዘርፍ በተሰጡ ተግባርና ኃላፊነቶች ለግብርናው ዘርፍና ለሌሎች ዘርፎችና ሚኒስቴር መስሪያ ቤቶች በተሰጠው ስለሆነ ተግባራዊ ሁኔታውን ከማስተካከልና ከማናበብ ጋር በተያያዘ ስለሆነ ከኮንስቲቱሽኑ ጋር ኮንፍሊክቲንግ አይደለም ብለን በዛ ጀስቲፋይ እናደርጋለን ማለት ነው። በረቂቅ አዋጁ ተማሪዎችና መምህራን የሕክምና ክትትል እንዲያገኙ የተደነገገ ሲሆን ይህ ግን በቋሚ ኮሚቴው ጥያቄ ተነስቶበት ጤና ሚኒስቴርም ማብራሪያ ሰጥቶበታል። ለተማሪዎች ለመምህራን እና በምግብ ዝግጅት ወቅታዊ የጤና ምርመራ ክትትል እንዲያገኙ ያደርጋል የሚለው ድንጋጌ ለመፈጸም ከፍተኛ በጀትና የሰው ኃይል ስለሚጠይቅ ከተግባራዊነቱ አንጻር ለምን ለተማሪዎች ምግብ ዝግጅት የሚሳተፉ ሰዎች ብቻ ምርመራ ማቅረብ አልተቻለም? 2-3 ቦታዎች ላይ ተቀምጧል። ትላልቅ ሀብት የሚያስፈልጉ ስራዎች ናቸው። ለምሳሌ የትምህርት ቤት ምገባ አለ። ሌሎችም ሀብትን ከማሰባሰብ በተለይ እንኳን ኒውትሪሽን ሴንሲቲቭ በጀት የተጠየቁ ጉዳዮች አሉ። ትክክል ነው፣ ሀብት ያስፈልጋል። ይሄኛው ፕላትፎርም በሰቆጣ ቃል ኪዳን ብቻ በርካታ ሀብት ነው ሞቢላይዝ የምናደርገው። መንግስት በየአመቱ ከ3-4 ቢሊዮን በላይ ይመድባል። እንዲሁም ደግሞ ክልሎችም አቻ በጀት ይመድባሉ በወረዳ ደረጃ። እሱም አንድ ነገር ነው። ከዛ ውጪም ደግሞ በግብርና በተለይ ሪሰንትሊ የተጀመረው የፉድ ትራንስፎርሜሽን የኢትዮጵያ ፉድ ትራንስፎርሜሽን የተባለው በዛም ብዙ ሀብት ከተለያዩ ፓርትነሮች ሞቢላይዝ እያደረገን ይገኛለን። ቀጣይ ግን ራስን ከመቻል ጋር ተያይዞ ማህበረሰባችንን በእጅጉ ሞቢላይዝ ማድረግ አለብን። አሁን ሰቆጣ ላይ ማህበረሰቡ በጣም ሰፖርት እያደረገ ነው ያለው። እሱም አንድ ነው። ከግል ባለ ሀብት ተብሎ ለገንዘብ ሚኒስቴር ስር ያሉ
ካያችሁ እንደውም ሰፋ አድርጎ ነው ገንዘብ ሚኒስቴር የወሰደው። የትምህርት ቤት ምገባንም ጭምር የኮስት ሰንተር እንዲኖረው ገንዘብ ሚኒስቴር ስር ገብቷል። ስለዚህ እኔ አንድ እርምጃ ተጎዘናል ብዬ ነው የማስበው። በፊት ሙሉ በሙሉ ለክልሎች የተተወና በተለያዩ ድጋፎች ነው የሚሄዱት። አሁን በዚህ ደረጃ ገንዘብ ሚኒስቴርም ኮንሲደር ማድረጉ ይጠቅመናል ብለን ነው የምንወስደው። ሌላው የተነሳው ጉዳይ በረቂቅ አዋጁ መሰረት የፎሊክ አሲድን በትምህርት ቤት ላሉ ተማሪዎች ተደራሽ ለማድረግ ቢታሰብም ከትምህርት ቤት ውጭ ላሉትስ የሚለው ነው። የፎሊክ አሲድ አገልግሎትን አስመልክቶ ለሚያስፈልጋቸው የማህበረሰብ ክፍሎችና ተማሪዎች በሚል ለምን አልተካተተም? ስፔሲፊክ ተማሪ ነው ያደርገው፣ ግን የሚያስፈልግ ዲማንድ የሚያደርግ ሌላ የማህበረሰብ ክፍል አለ። ስለዚህ ይህ አንቀጽ ደግሞ ለተማሪዎች በሁሉም እድሜ ክልልና ጾታ ለመስጠት ታስቦ ነው ወይ ነው ለሁሉም። በተጨማሪም ከትምህርት ቤት ውጭ አውት ኦፍ ስኩል ያሉትን ማለት ነው የፎሊክ አሲድ አገልግሎት የሚያስፈልጋቸውን የማህበረሰብ ክፍሎች እንዴት ተደራሽ ማድረግ ይቻላል? እንግዲህ ከትምህርት ቤት ውጪ ላሉ አፍላ ወጣት ልጃገረዶች ወይም ደግሞ ተማሪዎች አገልግሎት እንዴት ይሰጣል የሚለው እንደሚታወቀው የጤና አወቃቀር በጤና ኤክስቴንሽን ባለሙያ በቀበሌ ደረጃ ሁሉም አገልግሎቶች ለሁሉም የህብረተሰብ ክፍል ስለሚዳረሱ በዛ ይካተታል። ይሄ ግን የትምህርት ቤት ፕላትፎርምን ተጠቅሞ የሚሰሩትን ነው በዝርዝር ለማስቀመጥ የሞከር ነው። ሌሎች ሚስ የተደረጉ ለምሳሌ ቫይታሚን ዲዋርሚንግ የመሳሰሉትና ፎሊክ አሲድ ሚስ የተደረገው እንደዚሁ ኮንሲደር ይደረጋል። በሌላ በኩል የሚያጠቡ እናቶች በግልና በማህበረሰብ የስራ ቦታዎች ምቹ የማጥቢያ ቦታን ስለማመቻቸት በተመለከተ ቋሚ ኮሚቴው ጥያቄ አቅርቦ የጤና ሚኒስቴር ምላሽ ሰጥቶበታል። የሚያጠቡ እናቶች በመንግስት በግል በማህበረሰብ ቦታ ይላል። የመንግስት ኦልሬዲ ስራ ላይ ስለሆን አሁን እዚህ ጋር ነጥለን በግልና በማህበረሰብ የስራ ቦታዎች ምቹ የማጥቢያ ቦታና በቂ ጊዜ እንዲያገኙ ይደረጋል የሚለው እንደ አዋጅ አንድ ክፍተት የሚሞላ ነው። ስቲል ክፍተት እንዳለ እናውቃለን። ግን ይሄንን ተግባር ለማስፈጸም አስፈጻሚ ሚኒስቴር መስሪያ ቤቶች በምን መልኩ ሊያስፈጽሙና ሊከታተሉ ይችላሉ? ዴይኬር እና ምቹ ማጥቢያ ቦታዎች የተባለው በጣም አስፈላጊ ጉዳይ ነው። እንደ ስራ ሁላችንም ኤንጌጅ እናደርግበታለን። ግን ሴቶችና ማህበራዊ ጉዳይ የበለጠ ደግሞ ኤንጌጅ ያደርጋል። ከመንግስት ሰራተኛ አዋጅ ጋር ታይዞ የመንግስት ብዙም አይከብደንም እኛው ጋር ስላለ፣ ግን ከዛ ውጭ ያሉትን እንዴት እንሄድበታል የተባለው አይ ቲንክ ቫሊድ ነው። እሱንም በአግባቡ ማስቀመጥ ብቻም ሳይሆን እንዴት ነው የምንተገብረው የሚለው ትክክለኛ ኮመንት ነው ልንሰራበት የሚገባ። እነዚህና ሌሎችም ጉዳዮች የተነሱበት የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ በቀጣይ የተለያዩ ውይይቶች ከባለድርሻ አካላት ጋር እንደሚደረግበት የገለጸው የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ እስከ ሰኔ 20 ቀን 2018 ድረስ ለማጸደቅ ማቀዱን ተናግሯል።